እኔ የተወለድኩት ስሜ አልማዝ ነው። የተወለድኩት ወደ ደብረ ብርሃን መስመር ነው እና እዛ ትንሽ ብዙም አልገፋውም በትምህርቴ። ደብረ ዘይት የሚባል ሀገር ነው። እናትና አባትሽ ናቸው ያሳደጉሽ? ዘመድ ቤት ነው ያደግሽው? እናትና አባት ነው ያሳደጉ? ቤተሰብ ነው ያሳደገኝ። አዎ ቤተሰብ ነው ያሳደገኝ የተወሰነ ጊዜ ድረስ ማለት 10 ምናምን ቤት 13 14 ምናምን ወደ አዲስ አበባ መጣሁ። ከዛ አክስቴ ጋር ነበርኩ አዲስ አበባ ለትምህርት መጥቼ ያው ሊያስተምሩኝም አልቻሉም። ከዛ ጠፍቼ ወደ ደብረ ዘይት ሄድኩኝ። ከዛ ደብረ ዘይት መስተንግዶ ምናምን ሰራ ነበረ። የተወሰነ ጊዜ መስተንግዶ ሰራውና ወደ ቤይሩት መጣሁ ለስራ ማለት ነው። ኦኬ። ከዛ አንድ 4 አመት ሰርቼ ተመልሼ ገባሁ። ምን ነበር ምክንያትሽ ትምህርትሽን ያልገፋሽበት? ያው ቤተሰብም ብዙም እንትን አይደለም እዛ ሀገር። አቅመ ደካማ ቤተሰብ ስለነበረሽ ያው በኑሮ ምክንያት ነው? አዎ በዛ ምክንያት ነው። አዎ በዛ ምክንያትም ነው። አንዳንዴ ደግሞ ፍላጎት የሚባል ነገር አለ። የኔም ፍላጎት ብዙ አልነበረም። ኦኬ። እና ደብረ ዘይት ነው የምኖረው። ረጅሙን ጊዜ እዛ ነው የኖርኩት። እየሰራሁ ባለሁበት ታይም እዛ ፕሮሰስ ጀመርኩ። ወደዚህ መጣሁ ማለት ነው። ወደ አረብ ሀገር ወደ ቤይሩት መጣሽ? እሱ ጋር ነው ያቆምነው። ወደ ቤይሩት መጣሁ። አዎ ወደ ቤይሩት ነው መጣሁ። ሰራው። ጥሩ ሰዎች ናቸው። 4 አመት ሰራው እነሱ ጋር 4 አመት ከምናምን ሰራውኝ። እየሰራሽ ገንዘብሽን ለማን ነበር የምትልኪው? እኔ ለእናቴ አግዛለሁ እንጂ በራሴ አካውንት ነበር ማስቀምጠው። ሀቡ ለቤት ስንት ናችሁ ቤት ውስጥ? ለማንም እኛ ቤተሰብ ብዙ ነን። ኧረ በጣም ብዙ ነን። እሺ መናገር ይጠበቅብኛል? ወንድም ማለት ይኸውልሽ፣ እኔ አሁን እዚህ ድረስ እንኳን አውርተሽ ታሪክሽ ምንም ሊገባኝ አልቻለም። ለምሳሌ አሁን ያንቺን ታሪክ ልስደርብልሽ በኋላ ነው ሀቡዬ ታሪኬ ከዚህ ከሄድኩ በኋላ በቃ ከዚህ ነው የሚጀምረው የሚል ነው። ለዛ ነው እንጂ ጥሩ። እሺ ከዛ ገባው። ያው ሴት ልጅ ህይወት ያስፈልጋታል፣ ያው ልጅ ምናምን ያስፈልጋል። ገባውኝ። 4 አመት ቤይሩት ላይ ሰርተሽ 4 አመት ቤይሩት ላይ ሰርተሽ ወደ ኢትዮጵያ ገባሽ። ምን ያህል ገንዘብ ያዝሽ? በ4 አመት ውስጥ ምን ያህል ገንዘብ በራስሽ አካውንት አስቀመጥሽ? 300 ምናምን አግዢ ቆይቷል እኮ አሁን አይደለም፣ በአሁኑ ስላልሆነ ትንሽ ነው በጣም። ያን ገባኝ እኮ ምንም ችግር የለውም። የዛሬ 20 ዓመትም ቢሆን 4 አመት ኮንትራት ቤት ቤይሩት ላይ ሰራሁኝ። እናቴን አግዝ ነበረ። በተረፈ ደግሞ የቀረውን ገንዘብ በአካውንቴ ያስቀምጥ ነበር። ከ4 አመት በኋላ ከቤይሩት ገባሁና ህይወት ለመመስረት አሰብኩ አይደል? ህይወት ለመመስረት ስታስቢ ከህይወት አጋርሽ ጋር እንዴት እንደተዋወቃችሁ መንገር አለብሽ። እሺ ሀቡዬ። እሺ ያው ለእናቴ ቤት አድሻለሁ እንጂ እንደዚህ አልባሌ ቦታ ላይ እንዲህ ገንዘብ እንትን ምናምን አላረኩም። ለራሴ ነው ያስቀመጥኩት። ያው ይበቃኛል የሚባል ነገር የለም። በእርግጥ ግን በቃ በቂ ነው፣ ለዚህ ነገር ይበቃል ብዬ ያልኩትን ይዤ ገባው ማለት ነው። ከዛ ያው ኢትዮጵያ ስገቢ ስራ የምትጀምሪው ነገር በጣም ነው ግራ የሚያጋባሽ። ወይ ከዚህ አቅደሽ ካልሄድሽ ምናምን ትክክል። እና እንደዚህ ዝም ብዬ እንትን ከምል ብዬ የሆነ ፑል ታውቂያለሽ? ፑል ማጫወት አውቃለሁ። እና እሱን አንድ ገዛውና ይሄ ሰራው። እዛ ፑል ቤት ከፍተሽ ይመጣ ነበረ። አንቺ ፑል ቤት ከፍተሽ ከቤይሩት ገብተሽ ፑል ቤት ከፍተሽ ፑል ማጫወት ጀመርሽ። እሱ ከስተመር ነበር፣ ፑል ለመጫወት ይመጣ ነበር። ይመጣ ነበረ እና ከዛ በዛ ተዋወቅን። ስልክ ምናምን ጠየቀኝ ምናምን ተቀያየርን ስልክ። ያው እያወራን እያለን አልቆየንም።
እና ወደዛ ወደ ፍቅር ነው የገባ ነው። ብዙ አልቆይም። ማን ነው እያወራን የፍቅር እያለ ጥያቄ በስልክ ማን ነው የፍቅር ጥያቄ ያቀረበው? ንጉስ ይባላል። ነው እኮ ስሙን አይደለም። አንቺ ነሽ የፍቅር ጥያቄ ያቀረብሽለት? ከስተመር ነው። አንቺ ፑል ቤት ከፍተሽ ነው ከአረብ ሀገር ገብተሽ ፑል ታጫወቻለሽ። እሺ ፑል ለመጫወት በመጣ ሰዓት ያው ከስተመር ስለሆነ ቋሚ ከስተመር ሲሆን ቁጥር ተቀያየራችሁ፣ መደዋወል ጀመራችሁ። ከዛ ማን የፍቅር ጥያቄ የጋብቻ ጥያቄ ያቀረበው? እሱ ነው ወይስ አንቺ ነሽ? እሱ ነው። ኦኬ እሱ ነው። ያው መጀመሪያ እሱ ነው የጠየቀኝ። ያው እኔም ፈቃደኛ ነበርኩ። ምኑ ያው ነበር ፍቅራችን የሚመችሽ? ጀመረ። ቁመናው፣ መልኩ ያምራል፣ ባህሪው ምኑ ነበር ይሳበሽ? ሁሉ ነገሩ ጥሩ ነው ሀቡዬ። ኦኬ ሁሉ ነገሩ ያምራል፣ ደስ ይላል። አሁን የምር ሁሉ ነገሩ ጸባይ፣ እንዲያውም ከኔ በላይ በጣም በጣም ጥሩ ልጅ ነው። ሳይ ጸባይም መልክ የሚያገደው ደስ ይላል። እሺ በጣም እውነት በጣም ጥሩ ልጅ ነው። እና ያው እንትን እያልን እያወራን አልቆየንም። እውነት ለመጫወት በቃ እሱም እንደ ፊልድ ነው የመጣው። ለሀና ወደ ዳቦ ደብረ ቆሎ ዘይት ስጪ ልበላት ወደ ላይ እያለኝ ነው። ሀና እንደ እስኪ ትንሽ ዳቦ ቆሎ ስጭኝ ሀና፣ ዳቦ ቆሎ ስጭኝ ፕሊስ። ደስ የማይል ስሜት እየተሰማኝ ሎሚ ምናምን አጠገብሽ አድርጊ። ኦኬ ሰም ለጋብቻና ለፍቅር ጠይቆሽ እሺ ብለሽ አብራችሁ ቀጠላችሁ። ከዛ አልቆየንም፣ ወር እራሱ አልቆየንም። እንደዚሁ እያወራን እያለን ምናምን ለምን በቃ አብረን አንሆንም፣ እኔም እንዲህ ነው ምናምን አለኝ። እኔ ብቻዬን ነው ተከራይቼ የምኖረው፣ እሱም ተከራይቶ የሚኖረው ብቻውን ነው። ከዛ አዲስ አበባ ነው። እንዲህ ነው አዲስ አበባ ነው። እሺ ከዛ እሱም ተከራይቶ እኔም ተከራይቼ ለየብቻ ነበር የምንኖረው። በቃ ለምን እንትን እንላለን፣ በቃ ወደ ገደለው ገባን ማለት ነው። ከዛ ዝም ብለን የኔን እቃ ወደ እሱ ቤት ወሰድንና ወደ ገደለው ማለት ወደ አብሮ ወደ መኖር ገባችሁ። ያንቺን እቃ ወደ እሱ ቤት ወሰድካችሁ። ከዛ እቃችንን አብረን አደረግንና ከተወሰነ ጊዜ በኋላ ያው ቤተሰብም ማለት ወንድሞች እህቶች ምናምን አሉኝ። ደብረ ዘይት አለኝ ወንድም እህት አለኝ እና ያወቁ። ከዛ ትንሽ አንድ ወር ምናምን እንደቆየን ፕሮግራም አዘጋጀን። ማለት እንዲሁ ወረቀት ምናምን አሰራንና እዛው ቀበሌ 80 ማለት ነው። አዎ ተፈራረማችሁ። አሁን እኮ ይሄ መዘጋጃ ገለመሌ ምናምን ቀርቷል። ቀበሌ ነው ሄደሽ የምትፈራረሚው። ከዛ አስተካከልን እሱን ነገር ቤተሰብ ማለት እንዲያውቅ እህት ወንድሞቼ ምናምን ትንሽዬ ፕሮግራም አረግን። እሺ ከዛ እሱ ምንድን ነው? አንቺ ፑል ቤት አለሽ ከአረብ ሀገር ገብተሽ የከፈችው። እሱ ምን ስራ ነው? እሱ ብየዳ ነው የሚሰራው። ባቡዬ ብየዳ። ኦኬ እንትን ጋራጅ ነው ወይስ በር ምናምን መበየድ? እነኚህ ድርጅቶች እነዚህ ምናምን የሚሰሩ የሉም የቻይኖች ድርጅቶች ኢትዮጵያ ውስጥ ብረታ ብረት መበየድ፣ ድርጅት ውስጥ ብረታ ብረት መበየድ። ድርጅቱን ራሱን የሚሰሩት እነሱ ናቸው። ሳይቱን ማለት ነው። ሳይቱን እሱ ነው የሚሰሩት። ኦኬ ስለዚህ ደሞዝተኛ ነው። ደሞዝተኛ ነው። አዎ ደሞዝተኛ ነው። ኦኬ እንደ ኮንትራክተር ማለት ነው። በተጠራበት ይሄድና ይሰራል ማለት ያው። ግን ደብረ ዘይት ረጅም ጊዜ ቆየ። ኦኬ ገባኝ። ከዛ ቤተሰብ መጣ ምናምን እንደዚህ ቀለበት አረግን። ቤተሰቦች ግን ምን አሉ ማለት ሽማግሌ ላካችሁ? እናትና አባቴ አልመጡም። እንዲህ ወንድም ምናምን ነው የመጡ። ምንም አላሉም። በቃ ወደዱት እነሱ። ሁሉም በቃ እንትን ነው። ኦኬ እኮ እንትን አሁን ለምሳሌ ብዙ ጊዜ እኛ ወጣቶች ተጣብሰን አብረን መኖር ስንጀምር መጀመሪያ የምናደርገው ምንድነው? ሽማግሌ ነው የምንልከው አይደል? ሽማግሌ ነው። ልክ ነሽ። ግን እኛ ደግሞ እንደዛ አላደረግንም። እንዴት ነው ያሳወቃችሁት ለቤተሰብ ታዲያ አብራችሁ መኖር መጀመራችሁ? በምን በኩል ጓደኞች ልከሽ? እንዴት ስልሽ ቤተሰብ እንደዚሁ በቃ ተነገራቸው፣ አወቁ።
ግን እኛ እዚህ ጋር ምንድነው ማድረግ ያለብን? ለዛ እንትን እንዲህ እንደ ቤተሰብ ጋር እንደዚህ ለማድረግ ምናምን ብዙም አላስቸግር። ራሳችንን ችለን በትንሹ ፕሮግራም አዘጋጀንና የራሳችን የሆኑ ሽማግሌዎች ምናምን በቃ ተፈራረምን። በጣም ጥሩ። እሺ እሺ። ከዛም በኋላ በቃ ቤተሰቦቻችሁ ተስማሙ? እህት ወንድሞችሽ ቤት መጡ? የእሱ ቤተሰቦች አወቁ? አዎ አወቁ። ሁሉም ያውቃሉ። በጣም ጥሩ። ለቤተሰብ አሳወቃችሁ፣ አብራችሁ መኖር ጀመራችሁ፣ ህይወት ቀጠለ። እሱ ጋር ነው ቀጠለ። ከዛ እኔ ብዙ አልቆየሁም፣ ወደዛውኑ አረገዝኩ ማለት ነው። እሳይ። በስንት ወራችሁ? ጥር 23 ተፈራረምን። በቃ በዛ በአመቱ ነው የወለድኩት ማለት ነው። ምንም አልቆየ ነው። ጎበዝ። በትኩሱ ምጣዱን በትኩሱ መጣድ። ወደዛው ጎበዝ። ምን አባቱ የምን እድሜ ማቃጠል ነው? የምን ማዝረክረክ ነው? ወንድና ሴት ከተጋቡ ወዲያው ዱብ ዱብ ነው። በቃ ምንድን ነው? 2013 ተጋባ። 2014 ጥቅምት ላይ ወለድኩኝ። አንበሳ ወለድ የሚጋባው ምን ሊደረግ ነው? የሚጋባው ሊወለድ አይደል? ምንም በቃ ሌላ ነገር ምንም አያስፈልግም። ምን አባቱ አንበሳ። እሺ በአመቱ ወንድ ልጅ ወይስ ሴት ልጅ ወለድሽ? ሴት ልጅ። አሁን እዚህ ፎቶ ላይ የምታያት ማለት ነው ፕሮፋይል ላይ። እሰይ ድግ ትበልልሽ። እሺ ከዛ ህይወት ይቀጥላል። ትንሽ በጣም አስቸጋሪ ነበር። ከመውለዴ ይጀምራል። በጣም በቃ ምጥ ላይ በጣም ታመምኩኝና በጣም ተጎዳውኝ። 2 ቀን ነው ምናምን ነው የፈጀብኝ። የመንግስት ሆስፒታል ነው የገባሁት እና ስቲች ነበረኝና በጣም ኢንፌክሽን ሆኖብኝ በጣም ለምን የመንግስት ሆስፒታል ገባሽ አንቺ? ቆይ እንትን ነበረሽ? እንደዛ ነው የሚፈቀደው ሀቡዬ። በግል አትራሳውን ልክታያለሁ በራሴ ግን እዛ አሁን ደብረ ዘይት ስትወልጂ እንዲህ በመንግስት ትልቅ ሆስፒታል ስትገቢ ምንም ነገር ቢደርስብሽ ግዴታ የግልም ወደዛ ነው የሚልክሽ እኮ። እሱማ ጥንቻ አሁን እርጉዝ ስትሆኚ ፑል ቤትሽን ማን ማኔጅ ማድረግ ጀመረ? እሱን አልነገርሽም? ማን ይጠብቅልሻል? ሰራተኛ። በቃ ወደ ሰራተኛ እሷ ትሰራለች። እሱ ደግሞ እንደዚህ እንትን ሲሆን ከሰዓት ምናምን ቶሎ ሲወጣ ያግዛታል፣ ይሰራል። ሰራተኛ ነች ማለት ነው። ይህን ማለፍ የለብሽማ። ስንት ወርሽ ላይ ነው ሰራተኛ የቀጠርሽው ለፑል ቤትሽ? ስንት ወርሽ ላይ? ወደ 6 5 ምናምን። ጥሩ አይደለም። እኔ እዛ ጋር መቆም የለብኝም። ልክ 5 ወርሽ ላይ እርግዝናሽ 5 ወር ሲገባ ከአረብ ሀገር ገብተሽ የከፈትሽውን ፑል ቤት ሰራተኛ ቀጣሽ። ባልሽ ደግሞ ስራ ውሎ ሲመለስ ሄዶ ፑል ቤት ሰራተኛሽን ያግዛታል። አብረው ዘግተው ምናምን ማታ ይገባሉ። ሰራተኛሽ እንደዛ ነው። የፑል ቤት ሰራተኛሽ አንቺ ቤት ነው የምታድረው? ለብቻ ነው። እዛው ቤት ለብቻ። እሷ ለብቻዋ ነው። ቤት ደግሞ 8 ወር ላይ ምናምን ለቤት አመጣው። ለቤት ደግሞ ሌላ ሰራተኛ ቀጣሽ 8 ወርሽ ሲደርስ እርግዝናሽ። ጥሩ። ከዛ ከምጥሽን ጀምራው። ምጥሽ ከባድ ነበረ? ምጤ በጣም ከባድ ነበረ እና በጣም ስቲሽ ነበረኝ ምናምን እና በጣም በቃ የተጎዳው ምጥ ላይ አለው። እሺ ከዚህ ይጀምራል። ወልጄ መቤት ከገባው በኋላ ኢንፌክሽን ሆነብኝ ማለት ነው። በጣም ተሰቃየው። እንደ ልቤ ሽንት ቤት መግባት አልችልም ምናምን። በጣም በቃ ኢንፌክሽን ሆነብኝ። በቃ አለቀስኩ። በቃ ብታይ አለቀስኩ። በጣም ተሰቃየው። በጉልበቴና በክንዴ ቆሜ ነው። እናቴም መታለች እንትን ልትለኝ ልታርሰኝ። እህቴም አለች፣ ሰራተኛም አለ። ከዛ እንደውም ድንገተኛ ሁሉ ትግባ ሲባል በቃ እሪ ብዬ አልቅሼ ለፈጣሪ እውነት ለምኜ በቃ አልቅሼ ለምን በእርግዝና ምክንያት ደም ግፊት ወይ ስኳር መጥቶብሽ ነበር? ምንም ነገር የለብኝም፣ ግን ምጥ ላይ በጣም ቆየውና አቆሰሉኝ። በማሽን ነው የወጣችው ልጅቷ። ኦፕሬሽን አርጉኝ ስላቸው ስለምናቸው ሐኪሞቹ ራሱ እምቢ ያሉኝ። አይቻልም ማለት እንደዚህ የሪከርድ አላቸው ይመስለኛል፣ በምጥ የሚያዋልዱትና ምናምን ነገር ብቻ አላቸው። አንቺ ደህና ነሽ፣ ደም ግፊት ከሌለብሽ ስኳር ከሌለብሽ እያማጥሽ ከሆነ ያዩሽ የሆነ ሴንቲ እየከፈተ ከመጣ ዝም ብለው ኦፕሬሽን አያደርጉም። እና ስልሽ እኔ እንትን ነኝ የሆነ አላርጂክ የሆነ ነገር በቃ እንትን አለብኝ። ገብቶሻል? ማህፀኔን ሲነካኩ ምናምን በቃ ነበረ ምሸናው እንትን ብለውኝ ማለት ነው። እንዴት ሽንቴ ማለት ነው።
እና እንደዛ ሲሆን ኖርማል ነው። ሁሉም ሴቶች ሁላችንም ወልደናል። እዚህ ውስጥ ያለነው አብዛኞቻችን ኖርማል ነው። ልክ ነሽ። ግን እኔ ትንሽ ገነን ብሎብኝ ነው እንጂ የኔ እናት ከዛ በቃ ኢንፌክሽን ሆኖ የመፍረጥ ሁሉ ታውቂያለሽ። እስቲሽ ብቻ ልጅቷ ብቻ አይደለችም እስቲሽ ያደረገችኝ። ቆይ እነሱ ኦፕሬሽን አልተደረግሽም? በምጥ ነው የወለድሽው? ግን ልጅሽ በቫኪዩም ተጎትታ ነው የወጣችው? በማሽንም ተጎትታም ነው ተቆርጬም ነው በጎን ማለት ነው። እኮ እሱ ማስቲች እኮ ግዴታ ነው በምጥ ስንወልድ ልጆች መቀስ ራሱ ባይነካን የልጁ ጭንቅላት ሰንጥቆን ነው እኮ የሚወጣው። እሱ ለብቻ እነሱም ለብቻ ደግሞ በመቀስ ይቆርጣሉ ወደ ጎን። እነሱም ቆርጠውሻል? ኦኬ እነሱም ቆርጠውኛልና እኔ ደግሞ ሰውነቴ ስለማይችል በጣም በቃ ኢንፌክሽን ሆነብኝ። በቃ በጣም እዛ ተኝቼ 4 ቀን ምናምን ቆይቻለሁ። ምጡ ነው 2 ቀን እምልሽ። ቴንኪው ማይ ላቭ። እና እንደዛ ሲሆን ፈረጠልኝ። ከስንት ቀን በኋላ እንትን አለኝ። ከዛ በጨውም በምንም እያልኩ እንደ ቀስ እያልኩ እየተንቀሳቀስኩ በላው ጠጣው አልልሽም፣ ስቂት ነው ያልኩት ማለት ነው። ታረስኩ አይደለም በላ ሁሉ ነገር እያለ በቃ እታቀቅ ጀመረ። ሽንት ቤትም ስለማልገባ በቃ እንዴት ልብላ እንዴት ልጠጣ፣ በቃ ዝግትግት ነው የሚያደርግሽ። እና እህቴም አለች ከጎን ልጄን ወተት ምናምን እንትን እያለች የጣጣውን እየተገዛ ቤት እህትሽ መጣች። ሰራተኛም እህትሽም ለሁለት ነው እያረሱሽ ነበር? አሉ በቃ አለች የተመላለሰች ከስራዋ መልስም እንትን እያለችም እያጠበችም ልጅቷን እኔ ምንም ነገር ማድረግ አልችልም። ከዛ እንደዛ ሲሆን ዳንኩኝ። እናቴም ተመለሰች። ወደ ቤት የምትሄድበት ጉዳይ ነበር። ወደ ቤቷ ሄደች። እናትሽ መታ ነበር ልታርትሽ? አዎ መታ ነበር። ልታርሰኝ አይደለም፣ ብዙ አቅም የላትም፣ ያማታል፣ ብዙ አይደለችም። ግን ያው በቃ ደስታውን ለማየት ከመውለዴ በፊት ነው የመጣችው። ምን ያህል ጊዜ ተቀመጠች እናትሽ አንቺ ጋር? እኔ 2 ወር ከ15 ቀን ከዚያ አይበልጥም። ደስ ይላል። እና እንደዛ ሆኖ እናቴም ተመለሰች። ከትንሽ ጊዜ በኋላ ልጅቷ ፕሮሰስ ጀምራለሁ ወደ ውጭ ብላ ምናምን በዛ ስትወጣ ስገባ ልጅቷም ሄደች። ሰራተኛሽ ለመሄድ ፕሮሰስ ልጀምር ወጣች ከቤት። ማለት እንደዚህ ነው ስትል አንድ ቀን ስንፈቅድላት አንድ ቀን እንትን ስንል ያው ግዴታ ነው የሰው ህይወት ደግሞ እንትን አትይም። ከዛ ራሷ ወጣ በዛው በወለድሽ በስንት ጊዜ ሄደች? በወለድሽ በስንት ጊዜ? 2 ወር ሳይሞላኝ ነው ሄደችው። ኦኬ 2 ወር ሳይሞላኝ። እሺ ከዛ ያው እህቴም አለች፣ እኔ ጓደኞችም አሉኝ፣ እንደዚህ ዘመድም የዘመድ ሚስቶች ምናምን አሉኝ፣ ከባከቡኛል። ምንም እንትን የለም። ከዛ በኋላ እኔም ጠንካራ አልኩ። ከዛ 2 ወር ደረሰ። እኛ ቤተሰብ ዘመድ አዝማድ በሙሉ መጥራት የፈለግነው ልጃችን ክርስትና ላይ ነው፣ ከሰርጉ ይልቅ ማለት ነው። በጣም ቤተሰብ እንዲተዋወቅ የፈለግነው። ሰርግማ መች ደገሳችሁ? ቀበሌ ሄዳችኋል? የተፈራረማችሁት ቅልቅል ደግሳችሁ ነበር እንዴ? ፕሮግራም አልኩሽ እኮ ትንሽ ፕሮግራም አድርገናል ቤት ውስጥ እኮ አልኩሽ። ከዛ የፊርማው ቀን ፕሮግራም አድርገናል። ጓደኞች፣ እህቶች፣ ወንድም የእሱ ጓደኞች ምናምን አለ ጓደኞች እንዳለ መጥተዋል። ያው የሰፈር ቅርብ ያለ ማለት ነው። ስለዚህ ለክርስትና ደግሞ በድል አድርጋችሁ ደግሳችሁ ቤተሰብ እንዲያዝ ምናምን ይፈልጋችሁ ክርስትና ላይ ፈለጉ። ኦኬ በቃ ሙሉ ቤተሰብ አንዴ ለማድረግ ፈለግን። ደስታችን 2 ደስታ አንድ ላይ ማለት ነው። እና ተደገሰ። በደንብ ነው የተደገሰው። ሁሉም ቤተሰብ መጣ። የእሱም እናት፣ አባት፣ እህት ምናምን ወጣት ናቸው የእሱ ቤተሰቦች ገና። በእርግጥ እንደፈለጉ ነው የሚሄዱት። የኔ ቤተሰቦች ትንሽ ይደክማሉ። እና እንደዛ ሆነ። ፕሮግራሙ ማለፈ፣ ክርስትናው ማለፈ፣ ሁሉ ነገር ተደረገ ምናምን። እንዳሰባችሁት ተሳካላችሁ? ክርስትናው ድል አድርጋችሁ ደግሳችሁ ዘመድ አዝማድ ተጠራ? አዎ ሰርግ በይው በቃ። ልጃችን ድንኳን ከአጥር ውጭ በድንኳን ነው የተደገሰው። የምር አሁን ከግቢ ውስጥ አልፎ እንደዛ አረግን። ቤተሰብ በሙሉ ተዋወቀ። በቃ ቤተ ዘመድ በሙሉ ማለት ነው። አንድም ሰው አልተውንም። በካርድ ነው። ያ ፕሮግራም አለፈ፣ ሁሉ ነገር አለፈ። ከዛ ከስንት ጊዜ በኋላ መሰለሽ ከልጄ ክርስትና ከ20 ቀን በኋላ ከደብረ ዘይት ባለቤቴ ስራ እንደምልሽ ሳይት ሴንትኔል የሚባል ነው እና እሱ
እየቀነሰ ስለሆነ ድርጅት ነው የሚሰራው እንዳልኩሽ። ብየዳ ዝም ብሎ የበር ምናምን ሳይሆን ድርጅት መጀመሪያ የሚቋቋም ድርጅት ነው። አይ በስክሮ ምናምን የሚታሰሩ የውጭ ብረቶች የሉም ህንዶች አይኖች የሚሰሩት እና እዛ ወደ ደብረ ብርሃን ተጠራ ማለት ነው ፊልድ። ኦኬ። ከዛ እዛ ተጠርቶ ሄደ። ሰኞ ሄዶ በሳምንቱ ሰኞ ነው ትልቅ አደጋ ደረሰበት። የመኪና ኖ ይሄ ወደ 7 ሜትር ምናምን ነው ከላይ ነው የሚያስሩት ብዬሻለሁ። ስክሩን በስክሩን እንዲህ የሚታሰር ነው ድርጅት ነው የሚያቋቁመው እንዳልኩሽ። ብየዳ ኖርማል ዝም ብሎ አይደለም። ብየዳም አለው ግን ከዛ ወረደ። ወደቀ ወደቀ ከላይ ወደ ብዙ ነው በጣም ትልቅ ነው። ወደ ከላይ ነው መሬት ያረፈው ማለት ነው። ከታች ማለት በምን ምክንያት እኔ ምንም ሀቡዬ አንሸራቶት አዝሮት ሳት ብሎ ይሁን እግሩ ሳት ብሎ ይሁን ብቻ አላቅም ወደቀ። ኦ ማይ ጋድ ሶሪ። ኃይለኛ አደጋ ትንሽ አይደለም ሀቡዬ፣ በጣም ትልቅ አደጋ ማለት ነው። እና ሞተ እንዳትኝ ብቻ። ኖ አልሞተም ሀቡዬ፣ እግዚአብሔር ይመስገን። ተመስገን አምላኬ። እሺ። እና እዛ እንትን ሲል እኔ ቤት እያጸዳሁ ነበር ሰው አንጥቼ ምናምን ልጄን አስተኝቼ። ያው እንግዲህ ልጅ ኃላፊነት አለብኝ። ሁሉ ቤቱ ይሰራል። ያው በሰራተኛ እንዳልኩሽ አለ። ተደውሎ ነው የተነገረሽ? ተደወለ። አካራይ ያሉን ትልቅ ሰውዬ ናቸው። በጣም ጥሩ ሰውዬ ናቸው። አካራይና ጓደኞቼ ጋር ምናምን እህቴ ጋር ወንድሜ ጋር ተደወለ። ያጎቴ ልጅ አለ የሆነ ሹፌር ማለት ነው። እሱ ጋር ተደወለለት እና ለመናገር ፈርተው በጣም ተሰበሰቡ። ቤት መጡና ሀቡዬ ለእኔ ማን ይንገረኝ ተሰበሰቡና ቤት ገቡ። እንዴ አባባ ምን አጥፍቼ ነው አልኩ። ማለት አካራይ የነበሩ 2 ክፍል ነው ቤታችን እና እንዴ አባባ ዛሬ ምን አጥፍቼ ነው ንጉሱ በሌለበት ምን እንዴት መጡ ቤት ብዬ ማለት አይመጡ ልቀቂ ምናምን ሊሉሽም ወዱት ብታይ ቤቱን ልቀቂ ምናምን ሊሉሽም ነው የመሰለሽ? በቃ እኔ ብቻ ቤት እያጸዳው ነው ምን አጥፍቼ ነው የሚለው በጣም ግራ ገባኝ። እና ከዛ ወንድሜ መጣ። እሱ ሲመጣ እግሬ ተንቀጠቀጠ። እንዴ ወንድሜ ነው፣ እነሱ ጋር ያለ ችግር እኔ ጋም ችግር ነው። ለእኔ ለምን ይመጣሉ ብዬ ልጠርጥር ሀቡዬ። ቢያንስ አንድ ሰው ቢነግረኝ ወይ ይሻል ነበረ። እና 5 6 ሆኑ ጓደኛ። እንዴ በቃ ፈሩ፣ መናገር በጣም ፈሩ ለእኔ ማለት ነው። ከዛ ቁጭ በይ አሉኝ አካራይ ማለት ነው። አቤት አባባ። እሺ ምን ነው አባባ ችግር አለ እንዴ ምናምን ብያቸው ቆሙ ያለውና ልጅ አልጋ ላይ ነች። እና መጀመሪያ ምነግርሽ ማለት ነው ህልም አይቻለሁ። የሚገርምሽ ማለት ነው ወደ መውደቁ ሳልገባ በፊት መቼ መሰለሽ እሱ ሰኞ ጠዋት 3 ሰዓት ላይ ሊወድቅ እኔ ቅዳሜ ማታ ወደ ሰኞ ምናምን ልጄን አጥቤት ላቆርብ ይመስለኛል። እና ብቻዬን ነው ማድረው። ሰራተኛውም ሄዳለች። ችግር የለም ግቢ ውስጥ ሰው ስላለ ችግር የለም። እና ልክ ልጄን አጥቤት አስተኝቻት የሆነ አጥንት ስግጥ አየኋት። ታውቂያለሽ? ስጋ ነገር ለህፃን ልጅ ስጋ ትሰጡብኛላችሁ ብዬ ጮኩኝ። አጥንት ስጋ እንዲህ ይዛ ምግጥ ህፃን ልጅ አስበሽዋል? ገና ደግሞ ክርስትና ገና ማለፉ ነው አይደለች? 3 ወር ገና 2 ወር ከ10 ቀን አይደል? የሴት ልጅ ከ20 ቀን ነው ከ3 ቀን 2 ወር ከ20 ቀን 80 ቀን የሴት ልጅ ክርስትና። ልክ ነሽ። ከዛ እንዴት ለልጅ ይሄን ትሰጣላችሁ ብዬ የሆነ ነጥቂ አፏን ማጣጥባት ይመስለኛል። አሁንም ደግሞ ተመልሼ ነቃው ነው በስማም ብዬ ተመልሼ ስተኛ ደግሞ ድጋሚ የሆነ ረጅም ሴት ትመስለኛል። ረጅም ልጅ አዘለች መታ ከቁም ሳጥናችሁ ውስጥ እኛ እዛኛው ዕቃ ቤት ውስጥ ምግብ እየበላነኝ ከሱ ጋር ማለት ነው። ልጄ አልጋ ላይ ተኝታለች ይመስለኛል፣ እንዲህ በህልም ነው። ስለዚህ ከዛ ገብታ ከቁም ሳጥን ውስጥ ልብስ በኩርቱ ፌስታል እንዲቋጥራ ይዛ ስትወጣ ሰው እያዛት ማለት ነው። ወይኔ አልማዝ፣ ኧረ ነይ
ቤትሽ ውስጥ ሌባ ገባ የምትለኝ ይመስለኛል ጎረቤት። ሩጭ ሲሄድ ፌስታሏን እንዲህ ይዛ የእሱን ልብስ ስብስብ አድርጋ በፌስታል ቋጥራ ልጇን አዝላ ረጅም ረጅም ሴት ይዛ ስትወጣ ከዛ በጥፊ ብሎ ነጥቆ መለሰ። የባልሽን ልብስ ከዛ በጥፊ ብሎ ነጥቆ መለሰና ቤት አደረገው ማለት ነው። ያን ልብስ ገብቶሻል? ከሞት መሀል ነው ማለት ሞትና እንትን መሀል ነው ማለት ነው። ከዛ እንዲህ አይቼ ነበር ምናምን ስላት እህቴ ምን አለችኝ? እሁድ ቀን ውይ አንቺ ደግሞ ያንቺ ቅዠት ምንድን ነው? በቃ ቅዠት ነው ምናምን አለችኝ። ገብቶሻል? ያው መጥፎ ነገር ሰው አይነግርሽም። ቅዠት ነው አለችሽ እህትሽ ህልምሽን ስትነግሪያት ባልሽ ገና ሳይወድቅ። እኔ ግን አይቻለሁ። ፊት ለፊት ነው ያየሁት። በቃ ፊት ለፊት ነው ማለት ትችያለሽ። ከዛ ያ ሰኞ 3 ሰዓት ወድቆ ከሰዓት 11 ሰዓት ላይ ነው የተደወለልኝ የተነገረኝ ለእኔ መጡ ወንድምሽ አከራይሽ ምናምን ተሰብስበው ሊነግሩሽ ነው እሱ ጋር ነው መጡ። ቁጭ ብለው ከዛ ምን አጠፋህ አባባ ምን ነው ምን ችግር አለ? ምን ችግር የለም አልማዝ ቁጭ በይ እስኪ ያሉ። ከዛ ቁጭ አልኩኝና አሁን ይቅርታ እንዴት ነሽ? ዛሬ አብረን የመጣ ነው ወደ ካታር። ሴት የለም የምትባል ልጅ አሁን ሜምበር ስትሆን አይቻት ነው። ሰላም ነው? ሰላም ገባሽ ወደ ቤትሽ? እኔ ቀድሜ ኤርፖርት ወጣ ቁጭ ብላ ነበር ውስጥ እና ማለት ነው። ግማሹ ኮመንት ላይ ምን እያለ ይጽፋል? ልብሱን ባይመለስ ኖሮ ባልሽ ይሞት ነበረ። ልብሱን ይዛው ሴትዮዋ በህልምሽ ከቁም ሳጥን ውስጥ ልብሱን ይዛው የምትወጣው ሴትዮ ጎረቤት ምናምን መንገድ ላይ ይዟት ባይመለስ ኖሮ ባልሽ ይሞት ነበር ባደጋው እያሉ ነው። እሺ ከዛ ምን አጠፋ አባባ አልሻቸው አከራዩ ማማ በዱት ማለት አይመዳም መጣ። ኦኬ የህፃኗ ልጅ አጥንት መጋጥ ቆይ ህፃን ልጅ አጥንት መጋጥ ምንድን ነው? ምን አጠፋው ብለሻቸው ነው ገና ሳይነግሩሽ? ምን አጠፋው ስላቸው ሁሉም ደንግጠዋል። ፊታቸው ላይ ያስታውቃል። ለምንድን ነው ብዬ ደነገጥኩ። በቃ ከዛ እንዲመጣ ዛሬ አልኩት። ወንድሜ ሹፌር ነው ምንም ጊዜ የለውም ብታይ ቢዚ ነው። እንደዚህ የእቃ መኪና ነው የሚይዘውና የጭነት ቢዚ ነው። ደውሎ ነው ሰላም የሚለኝ። እሱንም ላይ ይችላልና እንዴት መጣ ዛሬ በስራ ቀን ብዬ ኧረ ዝም ብዬ ነው ምናምን ነገር አለኝ። ከዛ ቁጭ በይ ምናምን ሲሉ ቁጭ አልኩኝ። አሁን አልማዝ የመጣ ነገር መጣ በቃ ምናምን ነገሩን በቃ እስቲ ተነፍሱ። በቃ ውስጤ እንዴት ልበልሽ ምንድነው በቃ ለብቼ ምን አይነት መርዶ መጣ? እህት ወንድም አለኝ አይደለ? እነሱ የሰሙት እኔ ያልሰማሁት መርዶ ምን ይሆናል ብዬ አስባለሁ። የቤተሰብ ቢሆን ወንድሜ እንደዚህ ተረጋግቶ አይመጣም ምናምን ብለሽ አስብ። ወይ ያለቀሰ ነው የሚመጣው ወይ የሆነ ነገር ነው ለእኔ ለብቼ ሊነግሩኝ የፈለጉት። በቃ እኔ በጣም ግራ ተጋባው። ከዛ በቃ አሁን ያለውን ነገር ምናምን በቃ እንዲህ ልበልሽ አቡዬ በቃ አወራራቸው። ከዛ ትንሽ አደጋ ደርሶበታል ንጉስ አሉ። የእውነት ሶፋ ላይ ነበር ቁጭ ያልኩ። ቁጭ ካልኩበት ተነሳሁና ሌላ ሶፋ ላይ ሄጄ ቁጭ ያልኩ። ማለት አላውቀውም ማለት ያን ፓርት አስታውሳለሁ። እሷን ፓርት ነው ማሰብ። ከዛ በኋላ አላውቅም፣ ልጩም አላውቅም። በቃ የሆነ ቦታ ላይ ሄጄ መሬት የተንደባለልክ መስለኛል፣ ውጪ ወጣሁ መስለኛል። እኔ እኮ በህልሜ አይቼዋለሁ። በቃ ሞቷል። ለምን ሞቷል አትሉኝም? ለምን ፊት ለፊት አትነግሩኝም? ለምን እንደዚህ አለ ለምን ትሉኛላችሁ? በቃ ብዬ ይመስለኛል የሆነ ሰዓት ላይ ራሴን በቃ አላውቀውም። በቃ ራሴን አላውቅም። የሆነ ሰዓት ላይ ሰው ተሰበሰበ ጮክ ያለው መሰለኝ አላውቅም። ምናምንና ብቻ ከባድ ነው፣ በጣም ከባድ ነው። ተነገረኝ። እሱ የወደቀው 3 ሰዓት ነው፣ ግን እኔ የምሰማው 11 ሰዓት ነው። ሀቡዬ 3 ሰዓት በኢትዮጵያ ከጧቱ 3 ሰዓት እስከ 11 ሰዓት አልተነገረሽም ነበር? አልተነገረኝም። ግን እሱ በዛን ሰዓት እሱ በአምቡላንስ እየተንቀሳቀሰ ነው። አሁን ደብረ ብርሃን ከአዲስ አበባ በጣም ሩቅ ነው ካወቅሽው። እዛ ሲወስዱት የተማከምና አይ ሪፈር ነው በቃ አምቡላንሶች። ከዛ እዛም ሲወስዱ ሪፈር ነው፣ ማንም እንትን ሊለው አልቻለም። እና ወደ አዲስ አበባ ሪፈር ተብሎ በቃ መንገድ ላይ ነው የዋለው ማለት ትችያለሽ።
ከዛ ተነገረኝ። ወንድሙ አዲስ አበባ ሹፌር ነው፣ የህዝብ መኪና ነው የሚይዘውና ሹፌር ነው። በቃ አለ በህይወት ካላመንሽ እስኪ ሰው ጋር እንደውልለት በቃ ይደወል ምናምን ይሉኛል። የለም በቃ እንደሌለ ነው የማውቀው፣ እንደሞተ ነገር ነው። በቃ ያስረዱኝ። ለምን ደህና እውነት ትንሽ አደጋ ከሆነ እናንተ ለምን ተሰበሰባችሁ? በቃ ይሄ ነው በቃ። በኋላ ወደ በቃ ቤተሰብ ስለተሰበሰበ ባይሞት ኖሮ ለአደጋ እንደዚህ ተሰብስበው አይነግሩኝም። ስለዚህ ሞቷል ብለሽ ነው ያመነው። በቃ ውስጤ በቃ በጣም ደንግጫለሁ፣ አልቻልኩም። በኋላ ላይ ነው ምናምን እንደገና እያረጋጉኝ ምናምን ስልክ ይደወል በቃ ከፈለግሽ ድምፁ መሳብ እንኳን አይደለም የሱን ድምፅ ልሰማ ያን የሚያክል አደጋ ደርሶበት። ከዛ ወንድሙ እንዲሄድ ማለት ወንድሙ እንዲነገረው ተደረገ። ቤተሰቦቹ ጋር ተደውሏል። ለቤተሰቦቹ ሰምተዋል ምናምን። መጀመሪያ ከኔ በፊት ነው የሰሙት ቤተሰቦቹ። እኔም ፈሩኝ። በቃ በጣም እህቴ በጣም ደንግጣ ተንከራተተች። ከቤት ወጣች። አብራኝ ነበር። ከቤት ወጣ ሌላ ቦታ ነው የምታወራው። እኔ ፊት አታወራ። ስልክ ራሱ ሲደወልላት ከመነገሬ በፊት። እኔ ግን አዲስ ሙሽራ ናችሁ፣ ገና ወልዳችሁ ልጃችሁ ክርስትና መነሳቷ ነው። ኦፍኮርስ በጣም ያስጨንቃል። አዎ በጣም ከባድ ነው ሀቡ። ከዛ መጣ። ምን ይመጣል? አዲስ አበባ አምቡላንስ አመጣው አዲስ አበባ ድረስ። በቃ አንዱ ሐኪም ወደ አንዱ ሐኪም ሲያሳዩ ሌላ ቦታ ውሰድ እንዲመረጥ ምናምን ሲባል ያ ባለ ድርጅቱ ልጅ ደግሞ እኔ ስለማላቅ ነው፣ ዘመድ ነው ልጁ። እኔ በኋላ ነው የማውቀው። ይሄ ድርጅት የሚያቋቁመው ልጅ ለቤተሰቡና ቤተሰብ ነው የሚታወቀው። እኔ አላውቀውም። አሰሪ፣ የባለቤትሽ አሰሪ ማለት ነው? የድርጅቱ ባለቤት ኮንትራክት ነው የሄደው። አሰሪ ቋሚ ሳይሆን ኮንትራክት ተጠርቶ ነው የሄደው። ግን ድርጅቱ ልጁ ዘመድ ነው ለእኔ። የአዲስ አበባ ነዋሪዎች ናቸው። ለአንቺ ነው ዝምድናው፣ ለባልሽ ሳይሆን ዝምድናው ለባልሽ ሳይሆን ለአንቺ ነው፣ ለእኔ ነው። አዎ ቤተሰብ ነው። በቃ አክስቴ አዲስ አበባ አለች፣ የእናቴ እህት ቤተሰብ ናቸው። ከእሷ ጋር ማለት ይግባባሉ ምናምን፣ ዝምድናውን የሚያውቃሉ። እኔ አላውቅም። ከዛ እሱ ደህና ሕክምና ቦታ በቃ ሰው እየጠየቀ እየመረጠ ምናምን ደህና ማለት በቃ ተበላሽቶ እንዳይቀር ሰውነቱ ምናምን። ያው ይድናል ነው መቼም የምትይው፣ ሰው ልጅ ተርፋል ነው አይደል የምትይው ማለት። ባለቤት ራሱ ስቶ ነበር። አንቺ አዲስ አበባ ስትደርሺ ሆስፒታል ሄደሽ ስታዩ ራሱን አያውቅም? እኔ ሄድኩ ቀን እኔ በማግስቱ ነው የደረስኩት አቡዬ፣ በማግስቱ ነው የሄድኩት። የዛን ቀን ግን ማታ የዛን ቀኑን ወንድምየው አለ በህይወት አለኝ። የራሱ ወንድም ማለት ነው። በህይወት አለ፣ ተረጋጊ፣ በቃ አንድ ቃል እንኳን አለ ደህና ነው ይበላት፣ ወይም ደግሞ አለሁ ይበላት አሉት ወንድሜና እህቶቼ ማለት ቤተሰብ። በቃ እዛው ተሰብስቧል ጎረቤት ምናምን። ከዛ አንድ ትንፋሽ አለሁ ነገር አለኝ። ገብቶሻል? እየታገለ ይመስለኛል አለ። ወንድምሽ የባልሽ ድምፅ ነው? አዎ። እሺ። እና ይሄን ሰማው። በቃ መንጋት አይቀርም ሀውዬ። ስንቆራጠጥ አደርኩ። ስንቆራጠጥ እንዴት ነው ምጥ የያዛት ሴት እንቅልፍ አይደለም ምንም ነገር አያምርሽም። ሄድኩኝ አዲስ አበባ። በማግስቱ ጓደኞቼን ቤተሰብ እንዳለ ተሰብስበን አንዴ ነው ሄድነው። ኮንትራት ይዘን አንዴ ሄድን። 4 ኪሎ ዳኑ የሚባል የአጥንት ስፔሻሊስት ማስታወቂያ ላይ አይተሽ ከሆነ እዛ ነው የገባው። የግል ነው፣ ብዙ ሰው ሊያውቀው ይችላል። እና እዛ ነው የገባው። እና ቶሎ ማለት እንደዚህ ቶሎ አይደለም የተሰራለት፣ ሙሉ የለም። ይሄ ክንዱ የለም። ይሄ ደቋል። ይሄ ከጎን እግሩ ይሄ እንዳለ ታፋው በአንድ በኩል ነው የወደቀው። ስፖርት ይሰራል እንዳልኩሽ፣ ስፖርተኛ ነውና አወዳደቁ ቀይሯል። እየወረደ እያለ ራሱ ቀይሯል። በጭንቅላቱ እንዳያርፍ ወይ ደግሞ በጀርባው እንዳያርፍ ራሱ ቀይሯል። ያ ምንድነው በአንድ ፓርት ጎኑ፣ በቀኝ ጎኑ በሙሉ ደቋል። ገብቶሻል? ክንዱ ይሄ ቺሹሏ ክንድ እኮ አለች አይደለ? እሷ የለችም፣ ደቃለች። ይሄ ታፋው ምናምን ደቋል። ዱቄት ነው የሆነው ውስጡ፣ አጥንቱ ደቋል። እና ከዚህ በቃ እንዴት ልበልሽ፣ እዛ ችግር ውስጥ ያለ ሰው ነው የሚያውቀው ሀቡ። በጣም በቃ በህይወቴ ትልቁ ነገር የፈተነኝ ነገር ማለት። ስንት ወር ባለቤትሽ ስንት ወር ሆስፒታል ተኛ? ሆስፒታል መተኛት ሳይሆን እንደዛ ረጅም ጊዜ አተኝም። ተሰራለት በየተራ ነው ስለማይችል፣ እጁ ለብቻ ነው የተሰራው። አንድ ቀን እግሩ ይሄ ሙሉ በእንትን የተሰራው
በአንድ ቀን በተለያየ ቀን አይችልም። ሙሉ ነው ማለት ሙሉ ሰዓት ነው የወሰዱት። ሙሉ ቀን ማለት ትችያለሽ። አንድ ወር ተኝቶ ወጥቶ እንደገና እየተመላለሰ ነው የታከመው። ከተሰራ በኋላ አንድ 20 ቀን 15 ቀን ተኝቶ በጣም ሀይ ነው ብራቸው ሀቡ። አንድ ቀን ለማደር አንድ እዛ አልጋ ላይ 10,000 ብር ነው። የለም እንደዛ በጣም ውድ ነው። ከዛ ወጣና ወደ ሄዳችሁ ከ20 ቀን በኋላ ወደ ደብረ ዘይት ተመለሳችሁ ወይስ እዛው አዲስ አበባ ተከራይታችሁ ነው ጀመራችሁ? ሀቡዬ እንዲት ሆኖ ሀቡ እንዲትም ልንመለስ አልቻለም። ሲጀመር እኮ በአንሶላ ነው የሚነሳው ሀቡዬ። አንሶላ 6 ሰው ምናምን ሆኑ ነው አንስቶ እዛ አምቡላንሱ ላይ የሚደረገው። ቀጠሮ ምንም በአምቡላንስ ነው። የለም ለስንት ጊዜ ድረስ በአምቡላንስ ነው። የት መኖር ጀመራችሁ? ከ20 ቀን በኋላ ከሆስፒታል ጀመር መሰለሽ? እዛው ቤት ኪራዩን እየከፈልኩ እዛው ደብረ ዘይት ያለውን እዛ የኔ ቤተሰብ አሉ አክስቴ ጋር ምረጭ ተባልኩኝ እና ያው ተከራይ ተምታስወጣ አክስቴ እዛ ይሻላል ብዬ የልጁ ድርጅቱ ባለቤቱ እናትና አባት ቤት ግቢ ቤት አለ። እዛ በቃ እንትን እያልኩኝ እዛ አስታመምኩኝ። ግን በየ3 ቀኑ በየስንት ቀን ልበልሽ አምቡላንስ ነው ስትይ ማልማዝዬ በቀን 10,000 ብር ነው ያልጋ ስትይ ድርጅቱ ኢንሹራንስ የለውም ዋስትና የለውም ድርጅቱ አይከፍልም የህክምናውን የባለቤት ነው እሱ ነው የከፈለው። ህክምና ብቻ ማለት ነው ሀቡዬ። ህክምና ብቻ በጣም ብዙ ብር ነው ያወጣውና ህክምና ብቻ ነው ይሄን ነገር ያደረገው እሱ። ግን ከዛ ውጪ ያለው ሙሉ ለሙሉ የሆስፒታል ያልጋ የመድኃኒት የህክምና የሙሉ ድርጅቱ እኮ የመቻል ግዴታ አለበት አይደል? የዋስትና ግዴታ አለበት። አሳከመ ህክምና አሳከመ ሙሉ። እዛ ገባን። ከዛ በየስንት ቀኑ አምቡላንስ ነው እየመጣ የሚወስደው። በአንሶላ ነው የሚነሳው። እንደዚህ እንትን ነው ወፍራም ነው። በዛ ላይ ትንሽ ዛነፍ ካለ በቃ ቤቱ ይቃጠላል። የለም በቃ አልቻለም። በጣም ነው የተሰቃየው ብታይ በጣም ማለት ነው። እሺ ታዲያ አንቺ እንዴት ትሆኚ ነበር በዛን ሰዓት? ሰራተኛ ነበረሽ ወይ? ከልጅ ማባልሽን ማስታመም ልጄን በፊት እንደዚህ አቅፍና ማለት ሆስፒታል ልጅ መግባት አይችልም። ህፃን ልጅ ጭራሽ አይቻልም። እዛ ህክምና እንደው ሰውም ጠይቂ ጭራሽ ልጅ አይገባም። ግቢ ውስጥ ራሱ አይፈቀድልሽም ልጅ ይዘሽ። እንዴት ታረጊ ነበር? እህቴ ማስታመም ጀመረች እዛ ሐኪም ቤት የተወሰነ ጊዜ እስኪወጣ። ወንድሙም አለ እህቴ በቃ በየቀኑ ቤተሰብም እህትም ወንድምም ይሄዳል ይመላለሳል እዛ ሐኪም ቤት እስካለ ድረስ። ከዛ ምንድነው ያለው እዛ ቤት ተሰጠንና እዛ ሄጄ ልጄን ይዤ ማስታመም ጀመርኩ። የቀጠሮ ቀን መጥተው ይወስዳሉ። አምቡላንሱ ግዴታው ነው መጥቶ ማለት እየተከፈለ ነው ለሱ። አምቡላንስ የግል ነው። የግል እስከሆነ ድረስ ምንም ነገር ማለት ነው። እና እሱን ያደርጋል። ህክምና ቻለ ሰውየው። ከዛ በኋላ ይሄ የቀን ይሄ ወጪ ቤት ውስጥ እንዴት ትሆኚ ነበረ? ህፃን ልጅ ይዘሽ ታማሚ የአልጋ ቁራኛ ባል ይዘሽ አልጋ ላይ ማጸዳዳት አለ፣ ማብላት፣ ማጠጣት፣ ገላ ማጠብ ምናምን እነዚህ ነገሮች እንዴት ነው የምትሆኚው? እኔ ጥያቄ እሱን ሀቡዬ እውነት እኔ እንዴት ብዬ ልንገርሽ? እንዴት ሳስታውሰው ራሱ ያመኛል። በቃ እንዳታስታውሽ። ከዛ ቤተሰብ ሄዱ። ባድ ከነበረ በህይወትሽ ይሄ ፓርት እሱን ፓርት ከፈለግሽ ማለፍ ትችያለሽ። የሚያምሽ ከሆነ ስታስታውሽ ያንን ስቃይ። እሺ ያው ቤተሰብም ዘመድም የተወሰነ ጊዜ ነው አብሮሽ እንትን የሚለው። ከዛ ያለው ሀቡዬ ከወደቀበት ቀን ድረስ 2 ወር ቀንም ሌሊትም እንቅልፍ ጭራሽ አላይ። ምግብ እንዴት እበላለሁ? እሷን እዛኛው ክፍል ወደታች አስተኛና እሱ ውስጥ ነው። እሱ መንቀሳቀስ አይችልም በቃ። ከዛ የሆነ አጎት አለው እሱ ይመጣል አንዳንዴ ያግዘኛል። ከዛ ምን ልበልሽ ሀቡዬ እንቅልፍ ሲያምረኝ እንቅልፍ የለም። እኔ ቀን ተሌሊት ማለት ሌሊቱን ነው የሚያድረው ነው የሚለው በቃ። ሄጄ እነሱን ለመቀስቀስ ብቻዬን ነኝ። ማስታገሻ ልጅቷ ምን ይሰጡትም እንደ ቁስሉን አዘዝኩኝ በራሴ ማለት ነው ሀቡ በራሴ ነው። ይሄን አያውቁም እነሱ። ይሄ ባለሀብቱ አያውቅም። ነርስ አጎት እንትን አለው ሐኪም አለው እሱና ደውለን ስንጠይቀው እንዲሁ ነው የሚያድረው። እንዲህ ላድርግ ልክ ሲመሽ ይጀምረዋል። እኔ ቀን ቆሜ ነው የምውለው። ይህ አማረኝ ካለኝ ሀቡዬ የእውነት የአዲስ አበባ ታክሲ ታውቂዋለሽ? ልጄን አስተኝቼ ይሄን አማረኝ ሲለኝ በቃ አትክልት ጠይቀኝ የሆነ ነገር ድንገት ነው የሚጠይቅሽ። ካረግሽ ካላልሽ በቃ እብድ ነው የሚያደርገው እሱ። ቀይር ነው የሚያደርገው። ምክንያቱም በሽታው ነው።
በቃ በጣም ልቡን ስት ነው የሚያደርገው። ኤሌክትሪክ ያለው ወደ ላይ እንዳይነካብኝ ሲጀመር አይንቀሳቀስም የዛን ሰዓት። በእርግጥ ልክ ልጄን አስተኛና ታክሲ ተሰልፌ ልጅቷ ተነስታለች ይሉኛል። ሀቡ በቃ በጣም ፈተና ምን ቤትም የለም የሚያግዝሽ ዘመዶቹ ቤተሰቦቹ መጥተው አያግዙሽም? ቢያንስ ህፃኗን አይዙልሽም? አንቺ ሶስት የተወሰነ ጊዜ ሀቡዬ ማንም እኮ ሰውም ወደ ራሱ ህይወት ይሄዳል። ሀቡዬ እውነት እንዴት ልበልሽ፣ እኔ በቃ ደብረ ዘይት መግባት እፈልጋለሁ አልኳቸው የሆነ ሰዓት ላይ። እኔ ጓደኞቼ እዛ እየመጡ ቢያንስ ያግዙኛል እና እሱ ወፍራም ነው እንዳልኩሽ፣ ዳይፐር እንዴት ላድርግለት ሀቡ? ዳይፐር እኔ ነኝ የምቀይረው። ወፍራም ነው እንዳልኩሽ ሰውነቱ። እሱ ምን ያርግ ማለት ያመጣበትን ነው። ግን በጣም 2 ወር ሀቡ ይመጣል አምቡላንስ። በስንት ቀን አምቡላንስ ይወስደዋል። ቀጠሮ ይስተካከላል፣ ይሄድ። እንደገና ደግሞ የሆነ ሰዓት ላይ እየበላ ያበላሁት በጀርባው አይደል የሚተኛው። ቀስቀስ የለም መገላበጥ የለም። እንደፈል አንገቱ ብቻ ነው እንደሚዞረው እንጂ ሌላ ካሉ አይዘዋወርም። ከዛ ሳምባ ተባለ ማለት ድንገት ስትታለ በቃ ሞተ ማለት ትችያለሽ። ምንም አላውቅም። ከዛ ደወልኩለት ለእናትየዋ ስነግራት ቶሎ ብሎ አምቡላንስ አስመጣ። በቃ የዛን ቀን ተስፋ ቆረጥኩ ሞተ ብዬ። ከዛ እዛ ሄደው በምን እንደቀሰቀሱት አላውቅም። ከዛ ሳምባ ውሃ ማለት ነጥብ እንትን ይዟል፣ ይሄ ጤዛ ይዟል፣ ሊሞት ማለት ነው። ምክንያቱም አይገለባበጥም። ሐኪም ቤት ቢሆን አልጋው ራሱ ያስተኛዋል፣ ራሱ ያስነሳዋል አይደለ? ቁጭ ያደርገዋል። ከዛ እዛ ለ3 ቀን ለ4 ቀን ደግሞ ሐኪሞቹ አልጋ እያስነሱ ምናምን እያለ ማለት ነው። እንዴት ይታጠፍ እግሩ፣ እንዴት ይታጠፍ ይሄ ወገቡ ጋር ይሄ ምንትኑ የተሰባበረው የተሰራው ብረት ነው፣ ሙሉ ብረት ነው። እጁ ላይ ትልቅ ብረት ነው ያለው፣ እንደዚህ ክንዱን አቅፎ የሚይዝ ማለት ነው። ይሄ ወገቡ እግሩ እንዳለ ብረት ነው። ይሄ በጎኑ ይሄ ብረቶቹ እንዳለ የገባለት ነው፣ አጥንቱን የሚያቀፍ ማለት ነው። ያንን እንዴት አድርጎ ቀና ይበል እየጮኸ ለ1 4 ቀን ለ5 ቀን እዛ እያስነሱ እያንትን እያሉ እግሩ እንዲታጠፍ ሰውነቱ ፊዚዮቴራፒ ይባላል። ከዛ ትንሽ እንደ ፊዚዮቴራፒ ነው። ግን ፊዚዮቴራፒ ድነሽ ራስሽን ስታንቀሳቅሽ ነው። ይሄኛው ደግሞ ቀና ብሎ ምግብ እንዲበላ ብቻ ነው። ፊዚዮቴራፒ ሌላ ጊዜ ነው። ፊዚዮቴራፒማ ወደፊት እንድትንቀሳቀሽ ነው። ትክክል ነሽ። ወደፊት ከእንትን ካልሽ በኋላ ምናምን ነው እያነከሽ ስትሆኝ ምናምን እየሄድሽ ይሰራል ሁሉ ነገር። እና እንደዛ ሲሆን ተመለሰ። ያው ይመላለሳል። አምቡላንስ ነው የሚወስደው። ትንሽ አንሶላው ዛነፍ ካለ ነው የሚለው። ለ6 እንዳልኩሽ ለ6 ነው አምቡላንሱ በር ላይ ድረስ ይገባል። አንስቶ አልጋው ላይ አድርገውት ከዛ አምቡላንስ ውስጥ ይከታሉ። ምንም መንቀሳቀስ አይችልም። ለስንት ጊዜ እንግዲህ አስቢ 2 ወር። እና ልጄ እውነት ሀቡ አንዳንዴ እኔ በጣም ራሴን በቃ እግዚአብሔር ግን የሰጠኝ እንዲህ ምንድን ነው ብዬ ማስበው ልጄ ሳላጠባት አወፋፈሯ እንደዛ ተኝታ በቃ ብዙም አታለቅስም። እዛ አስተኝቻት በቃ እሱን ነው የምንከባከበው። አንቺ ወተት አላጠባት ምን አይጣላም። ታዲያ እንዴት በሁለቱም እዚህ ጋር በባልሽ እንደገና ልጅሽ ደግሞ ምግብ አልበላም። ይቺ ልጅ ምግብ በልታ ልጇን እንዴት ነው የምታጠባው? በቃ የሚመጣው ሰው ሁሉ ይቺ ልጅ ምናምን ይመጣል። ሰው እኮ ይሄዳል። በቃ ታንቺ ጋር አይሆንም። ግን ሌሊቱን ቆሜ እንደማድር ማንም አያውቅም፣ አልናገርም። የሆነ ጊዜ በጣም ቁቁ ብሎ ሲጮህብኝ ሰዎቹን ልቀሰቅሳቸው ሲኩል አንዴ እንዳንኳኳ እንዴ እኛ ምን አገባን ቢሉኝስ ግን ምልስ ብዬ እንደገና እዛው። ከዛ ማታ 12 ሰዓት ላይ እየመጣች መርፌ የምትወጋው ቤተሰቦቹ አልመጡም። ከደብረ ዘይት ተመልሰው ሄዱ። ሀቡዬ ቤት ሲገባ ከሐኪም ቤት ወጥቶ ቤት ሲገባ ሄዱ። በቃ እዛ ቤት ያልኩሽ ቤት ሲገባ ማለት ነው። ሐኪም ቤት እኮ ለረጅም ህይወታቸውን ቀጠሉ ማለት ነው። በቃ እዛው ሀገራቸው ይደውላሉ። ውይ ሀቡዬ ቢመጡስ? ሀቡ ተይ እስቲ አይዞሽ። ከዛ ያ ሁሉም መከራ አልፈሽ ወደ ደብረ ዘይት ተመለሳችሁ? መከራ አለፈ እንትን አልኩ። ከዛ ወደ ደብረ ዘይት መሄድ ፈልጋለሁ አልኩ። ከዛ ወንበር ላይ እንደዚህ ራሴ እየደገፍ ቁጭ እንዲል በ2 እጁ ወንበር ይይዝና በቃ እንዲንቀሳቀስ እያረኩት ገና ነው። በእርግጥ መቆም አልጀመረም። ግን አንደኛው እግሩ ደህና ነው፣ በግራ እግሩ ደህና ነው፣ ግራ እጁ ደህና ነው።
ወንበር ይይዝና እንደዚህ የሆነ እግሩን እንትን እንዲል ምናምን እዛው ቤት ውስጥ በግድ ለማመድኩት ማለት ነው። እንዲሁ ከቀናቶች ብዛት ነው ይሄ። ከዛ እኔ ወደ ደብረ ዘይት መሄድ እፈልጋለሁ አልኩ። ምክንያቱም ሀቡዬ መሬቱን ስረግጠው ባህር ነው የሚመስለኝ። እንቅልፍ ከማጣት የተነሳ እንዲህ ስረግጥ መሬት እግዚአብሔርን እፈራው ጀምር መሬቱን። የሆነ ጭንቅላትሽ እንዲህ ነው ከአቅምሽ በላይ የሆነ ነገር እንቅልፍ፣ ጭንቀት። ከዛ በቃ መሄድ እፈልጋለሁ አልኩ። ቼክ አፕ ነበረው የመጨረሻ ማለት መጨረሻ አይደለም እስካሁንም ቼክ አፕ አለው ሲጀመር። ግን እዛው ቼክ አፕ ተደረገ። እቃ እንደገና መጣ ወንድሜ፣ ያው ነግሬሻለሁ ሹፌር ነው። እቃ ጫና አልጋ ከዛ አንጥቼ ነው ከደብረ ዘይት። ከዛ እቃ ጫነልን እሱ። እኛ ከሐኪም ቤት በዛው ሄድን ደብረ ዘይት ገባን ማለት ነው። የእውነት በስንት ጊዜ የዛን ቀን ቤቴ እንቅልፍ ተኛው። ጓደኞች የተሰበሰቡ እሷ ነች እኮ የተጎዳችው እኮ ምናምን በቃ ሰው በቃ አለቀሱ። ምንም ቢሆን ጓደኛ የሰፈር ሰው እንትን ይልሻል። ከዛ ተኝቶ አደርኩ። አንድ ሌሊት እንቅልፍ ተኛው ማለት ነው። ተመስገን። ከዛ ህይወት ይቀጥላል። እንደዛው ነው እያስታመምኩ ነው። እና አጎቱ ማረሚያ ቤት ነበር መጣ እንዲያግዘኝ። በቃ እሱም ማለት ብዙ አመት ታስሮ ነው የወጣውና እኔ እያገዝኩ ምናምን ያው እንትን በቃ በራሴ ማለት ነው እንጂ ሀቡዬ ሕክምና ብቻ ነው እንዳልኩሽ። እቤት ነርስ እንደማመጣ አያውቁም። ማታ መርፌ አስወጋውና ሌሊቱን ትንሽ የተወሰነ ሌሊት ይተኛል። በቃ ሁሌ በግል ማለት ነው። አዲስ አበባ ታውቂያለሽ አይደለም? እንደዚህ ነው ወይ ካሌጅ ሐኪም ቤት በቃ በራሴ ማለት ነው። ይሄንን እኔ እንዲህ ነው አልልም። ምክንያቱም ሰው አስቦ ነው የሚያደርገው። ሲጀመር እኮ ማንኛውም ድርጅት ነርስ ቀጥሮ ነው የሚያስታምመው። ይሄን ታውቂያለሽ ሀቡዬ ነው። ግን እኔ እንዲህ ነው አላልኩም። ምንም አላልኩም። ሰው መጥቶ ፋይል ክፈቱ ለምን ፋይል አከፍቱም ሲለን አይ እኔ እሱ ቆሞ ይሄድ ብቻ ነው የምለው። ማለት ይሄ ነገር እኔ አይገባኝም። ምክንያቱም ድርጅቱ ካሳ ያሉሽ ባለቤትሽ ለደረሰበት የአካል ጉዳት ድርጅቱ ካሳ እንዲከፍለው ነው ሰዎች ፋይል ክፈቱ የሚልሽ። በፍርድ ቤት ቢሆን በጣም ብዙ ሚሊዮን ነው ድርጅቱ እንዲከፍል የሚደረገው ለባለቤት። የለም 500,000 ብር ለሕክምና ብቻ እዛው ሐኪም ቤት ነው ቤት ውስጥ እያልኩሽ አይደለም። እና የተወሰነ 2 በግ አርዶለታል። ከዛ ውጪ ማውቀው ነገር የለም ሀቡዬ። ከዛ በቃ ቀጠለ ህይወት። እኔ በቃ ብዙ ነገሮች ፑሌ ዘጋሁት። በቃ እየተከፈተ አይደለም። ዝም ብለሽ ነው ደሞዝ የምትከፊው ምናምን ይሉኛል አዲስ አበባ ሆኜ። በቃ ከዛ ይዘጋ አልኩኝ። ተዘጋ። ገባን ደብረ ዘይት። ያው ገና ነው አይሄድም እኮ። እንደዛም ሆኖ እኮ ተሸክሞ ነው ሽንት ቤት የሚገባው እንጂ ገና ነው እኮ ደብረ ዘይትም ገብቼ ሀቡዬ። ከዛ ጎቱ መጣ። እሱ መሸከም ጀመረ። የሆነ እንትንም እንደ ከዘራ ምናምን እያለማመድን እንትን እያለ መንቀሳቀስ ጀመረ እዛው ቤት ውስጥ። ከነ ቀጠሮ ሲኖር እሄዳለሁ። ቀጠሮ ሀቡዬ ቀጠሮ ሄጂ ፋይል ሲከፈት እግዚአብሔር ትልቅ ብር ነው የሚያስከፍሉት። ያንን ከፍሉልኝ አያውቅም። እኔ ራሴ ነኝ ቀጠሮ ማስኬደው። ከዛ ምንድነው ይሄ ሰው እኮ እንደዚህ ለምን አትሉም? እኛ ብቻ ቆሞ ይሄድ ነው የምለው ሀቡዬ። በኋላ ላይ የሚመጣውን ችግር እኔ አላውቅም ነበር። ገብቶሻል? እኔ ስለ ህግ እንደዚህ ነው የማውቀው ነገር የለም። በቃ ሕክምና ነው። ከዛ ውጭ ያየሁት ነገር የለም። ከዛ ቤት ኪራይ አለ። እኔ ቤቴ የፑል ቤት ኪራይ አለ። እከፍላለሁ። ከየት? ከባንክ ቤት። እኔ ልጄን ወልጄ በትንሹ ሱቅ ከፍቼ እቀጥላለሁ። ልጄን አሳድጋለሁ ነው እንጂ ቁጭ ላለሁ ብዬ ቤት አስቤ አላውቅም። ገብቶሻል? ለዛም ነው ቀለል አድርጌ ፑል የገዛሁት ስወልድ እንዳያስቸግረኝ ነው። ምክንያቱም መውለድ ስላለብኝ ስላቀድኩ ማለት ነው። ከዛ በቃ ያ ይወጣል። ያም የተባለው ነገር ለክፉ ቀን ብለሽ ባንክ ያስቀመጥሽውን ብር እያወጣሽ ለፑል ቤትሽ ኪራይ መክፈል ጀመርሽ። ከወለድኩ በኋላ ልጄን እያሳደግኩ የራሴ ስራ እንዲኖረኝ ብዬ ነው ያን ነገር ያስቀመጥኩት፣ በትንሹም ቢሆን ማለት ነው። መቼም ልጅ ይዘሽ ፑል ቤት አትሄጂም አውቃለሁ፣ እሱን እንደማልሰራ። ግን ለራሴ የሆነ ነገር ሱቅ ነገር ነው ያሰብኩት። ከዛ ነገሮች ተዘበራረቁ። እንደዛ ሲሆን 9 ወር አስታመምኩ ማለት ነው ሀቡዬ። 9 ወር 2 ልጅ እንዳሳደግኩ ነው እሱም ይለዋል። አሁንም ቃሉ እሱንም ይለዋል። 2 ልጅ ነው ያሳደግኩት በዳዴ ነው እሱ። እሷም በእግሯ ቆማ ስትሄድ ድክ ማለት ስትጀምር ነው እሱም በስነ ስርዓት በእግሩ መሄድ የጀመረው ሀቡዬ። በ11 ወሯ በእግሯ ሄዳለች የኔ ልጅ። እና የዛን ሰዓት እሱም በእግሩ መሄድ ጀመረ ማለት ነው።
እና ሀቡዬ እዛው የተወሰነ ደግሞ እንዲህ ከዳነ በኋላ የሆነ ድርጅቱ የበፊት ድርጅት ነበረ። ትንሽ ትንሽ ማን ነው የሚቀጥረው? ሀቡዬ ማን ነው ወደ ላይ ወደ እንትን ካልወጣሽ ካልሰራሽ ማን ነው የሚቀጥርሽ? ማንም አይቀጥርሽም። ከዛ በሚያውቃቸው ሰዎች ይጠይቅና የሆነ ኮንትራት ይይዝና ለሌላ ሰራተኛ አሳልፎ ይሰጥና ያችን ትርፏን ለራሱ ያደርጋል። በቃ ሀቡዬ ህይወት በጣም 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 ከባድ ነው። በጣም ማለት ነው። ከዛ እኔ ደግሞ ልጄን ከልክ አመት ወደ 2 አመት ስትጠጋልኝ መዋለ ህጻናት ማለት ነው አስገባዋት። መዋለ ህጻናት ውላ የምመጣበት ማለት ነው። ከዛ የሆነ ቦታ ሄጄ እንደዚህ መስራት ስጀምር ፑሉም ተሸጠ ምናምን ሁሉን ነገር በቃ ምንም ነገር የቀረኝ ነገር የለም ከኔ በኩል ማለት ነው። ምንም ነገር ሳልጠይቅ የቤት ኪራይ እንኳን ከፍለውልኝ አያውቁም። የራሱ ሲል ነው እኮ ሰው። ግን እኔ ደግሞ እንደዚህ አይነት ነገር ሼማም ነኝ። በቃ ሼም የሚባል ነገር ግን ይጎዳል። ግን እኔ በቃ ምን ማድረግ አልችልም። ከዛ ለምን ወደ ውጭ አልሄድም አልኩና ሀሳብ እንትን አልኩ አቀረብኩ። ምንም ነገር ሳጣ ማለት ነው። ምንም ነገር የለኝም። ያለኝ ምንድነው እዚህ ሀገር ሆኜ የገዛዋቸው ወርቆች ናቸው። ቅድም ወርቅ ስትሰምችሻለሁ። ወርቅ እውነትም ልብስ ከመግዛት ይልቅ ግን ወርቅ ገዝታችሁ አስቀምጡ። እኔ ይሄን እላለሁ። ልቅምቅም እያረኩ እነሱን እንትን ማለት ጀመርኩ። ሸጥኩ፣ ጨረስኩ፣ ፓስፖርቴን አደስኩ። ከዛ እዚህ አለቄ ጋር ደወልኩ ማለት ነው። እዚህ ያሉት አሁን ያለሁባቸው ቤት ተመልሼ ነው የመጣሁት። አቡዬ እነሱ ጋር ነው የመጣሁት ከስንት ከ5 አመት ከ4 አመት በኋላ ማለት ነው። ልጅሽ ስንት አመት ሲሆናት ማለት ነው የመጣሽ? አቡዬ 2 አመት አካባቢ መዋያዝ አስገብቻታለሁ። ሳይሆናት በፊት ነው ያስገባዋት። 3 አመቷ ላይ ሻርብ ነው እዚህ መጣው። ሰራተኛ ሀና በሩን ዝጉት። ይቅርታ የልጆች ክፍል እና እንትን ልጅሽ 2 አመት 3 አመት ሲሆናት አንቺ ወደ አረብ ሀገር ተመለሽ። ሰራተኛ ቀጥረሽ? ሀቡዬ ልነግርሽ ሰራተኛ ይኸውልሽ ተመላላሽ እኔ ለማንም መናገር አልፈለኩም። ሀቡ ቤተሰብ ማለት አስተያየት ነው የሚነግርሽ። ልጅሽን ትተሽ ስትሄጂ ምን እንዳሉኝ ታውቂያለሽ? የሆነ እኔ መናገርም ማለት ብዙ ሰዎችም አሁን ተቀይመውኛል። ሳልናገር ነው የወጣሁት እኔ ከሀገር። መዋለ ህጻናት ማውልባት ሴትዮ ጥሩ ሰው ናትና ልጄን እንግዲህ ጉለቷን እያይሽ ያው ሰራተኛ ማለት ቢሆንም ሰራተኛ ተብሎ ሁሉም ጥሩ ነው ማለት አትችይም። ምግብ በጣም ልጄን በጣም ተንከባክቤ ነው ያሳደኳት። በዚህ ስቃይ ውስጥ ሆኜ ሀቡ ለልጄ አንድ ቀን እጄን ሰጥቼ አላውቅም። የፈለገችው ሁሉ ነው የምሆንላትና ማረገውም እና ያ ነገር ሳስበው በቃ ፕሮሰሱን ከጀመርኩ ጀምሮ ማልቀስ ጀመርኩ ማለት ነው። መሄድ እየፈለግኩ እያለቀስኩ ማለት ነው። ከዛ ስነግራት ምን አለች መሰለሽ? ሴት ልጅ እንዴት ለወንድ ልጅ ትተሽ ትሄጃለሽ ስትለኝ ያ ቃል እስካሁን ጆሮ ላይ ያቃጭልብኛል። ከዛ ለምን እናገራለሁ? ለእህቴም ለወንድሜም ለቤተሰብም አልናገርም። ምክንያቱም አስተያየት ነው የሚነግሩኝ። ስለዚህ ድጋሚ ለምን ቅስሜን ትሰብራለሁ? ጸጥ ብዬ እዚህ አለቆቼን አናገርኳቸው። መንጣት ፈልጋለሁ ወይ ደግሞ ሌላ ሀገር መሄድ ፈልጌ ነበረ ምናምን ስላቸው ብር ላኩልኝ። በጣም ጥሩ ሰዎች ናቸው ብታይ። ከዛ በፊት ሞልጄ ልጄን ፎቶ ሲያዩ ልከውልኛል። ግን ከዛ ፕሮሰሴን ጀመርኩ ማለት ነው። ከዚህ ጨረሱልኝ እነሱ። ሀቡዬ ትኬት ተቆርጦ ብዙ ነገሮችን ዘልዬ ነው እያወራሁሽ ያለሁት። አሁን ሰዓትን ብዙ እንትን የሚያስኩብሽ መሰለኝ። ትኬት ቆርጬ ማለት ትኬት ተተነገረኝ በኋላ ሀቡ ሳምንቱ ሙሉ ነው ያለቀስኩት። ትኬቱ ሲመጣ መጀመሪያ እኮ ወድጄ ፈቅጄ ነው እንትን ያልኩት። ሀቡ አንቺ በቀደም ኢትዮጵያ ሆነሽ ባሌ ናፈቀኝ ብለሽ ስታለቅሽ አብሬ ያለቀስኩ። እኔ ግን ለልጄ ቀንም ለሊትም ነው ማለቅሰው። ፈልጌ ነው የጀመርኩት። ግን ትኬቱ ማለት ተቆርጧል። እርግጠኛ ነሽ ወይ? እዚያው ሆነሽ ትንሽ ትንሽ እኛ እናግዝሻል አሉኝ ማለት ነው እዚህ ያሉት ሰዎች። ታይ ልጅሽን አሳድጊያት ትንሽ ትንሽ እንላክልሽ ሲሉኝ እኔ ሀቡዬ ጤነኛ ነኝ ሰርቼ ባገኛ ይሻልም እንደ ያልኳቸው ማለት ነው በስልክ። ታይ ልጅ እኮ በቃ ገና ናት እኮ ምናምን ፎቶዋን ስለሚየው ማለት ሁሌም ነው የምልክላቸው እና ታይ እኛ እናግዝሻለን። አይ መስራት እፈልጋለሁ አልኳቸው። ምክንያቱም
የባለቤቴን ችግር አያውቁም። እኔ አልተናገርኩም፣ ዝም ነው ያልኳቸው። ከዛ ሀቡ 10 ቀን የቀረሽ ከ10 ቀን በኋላ ትበረልስ 10 ቀን ሙሉ ሀቡ ልክ ማታተኛና ማለት ነው ብንን ስል መንገድ አለ ይለካ በቃ ሌሊቱን ሙሉ አንዴ ያለቅሳለሁ። በቃ እንቅልፍ የሚባል የለኝም። ከልጄ ለመለየት ምን ሆነ አገኛት ይሆን? ሚዲያ ላይ የሚወራ ብዙ ነገር አለ። በቃ ልጄ እንደዚህ አልነበረም እቅዴና ልጄን ቶሜ በጣም ነው ያመመኝ ብታይ ሀቡ እውነት አሁን ድረስ ማለት ቆዩ ከመጣሁ 8 ወር ሆነኝ። ልክ ብንን ስል ማለት ነው መጥፎ ነገር ነው ማስበው እና ሳላውቀው አልቅሼ መኝታዬ በስብሶ አገኘዋለሁ። አላውቀውም እኮ ሳለቅስ በሀሳብ ሄጄ ማለት ነው ሀቡ እና በጣም ያመመኝ ደግሞ ከእሱ አደጋ በላይ በቃ እኔ እንጃ። አሁን ትምህርት ጀመረችልኝ 4 አመት ሞላት ማለት ነው። በቀደም ሳይሞላት ነው የጀመረችው ትምህርት እና የሆነ ሰዓት ላይ ቪዲዮ ማውራት ስጀምር አለከፋትና ከዛ ዘጋብኝ እሱና አባበላት ምናምን እንደመጣው አካባቢ። ከዛ በኋላ እንዴ እንደዚህ ከሆነ እኮ እንዲህ ስራ ትሰራለች ምናምን ብሎ ጥሩ ልጅ ነው ብታዩ እሱ። በርግጥ ግን እኔ እናት ነኝና እናት ለልጇ ሀቡ አስቢው እስቲ ስንት ቀን የቆየሽው ኢትዮጵያ ልጆችሽ ምን ያክል ነው እንትን የሚሉሽ እንደምትመለሽ እያወቅሽ እንኳን ውስጥሽ ምን ያክል ነው እንትን የሚለው እንደምመልስ ምን አውቃለሁ። በመኪና አደጋ በሞትስ ተኝቼ ሞቼ ባድረስ ብዙ ነገር አለ። እኔ ግን መስራት ነው። ልክ ነሽ። አታውቂም። አንድ ቀን ከልጆችሽ ተለይተሽ ምን እንደሚፈጠር ስለማታውቂ በጣም ከባድ ነው። እንረዳሻለን። በጣም ነው የሚያመው። እውነት እኔ ሁሉም እኮ ልጁን ትቶ ነው የተሰደደው ወይ ለእናቱ ሰጥቶ ነው። እኔ ልጄን ለማንም መስጠት አልፈልግም። እኔ ያደግኩትን እድገት እንድታርግ ስለማልፈልግ እንዲሁ ጥሬ ተጣጣሬ ሰው ተመላላሽ ነበረች እና ከዛ አሁን እህቴን ስራ አስቆሚያት እራሷ በቃ እንድትንከባከባት ማድረግ ጀመርኩ። ማለት ቤት እሱ እያለ ማለት ነው። እሱ በቃ ሁሉ ነገር ያደርግላታል፣ ያጥባታል፣ ሁሉ ነገር በቃ በጣም ጎበዝ ነው። በጣም ነው የምትወደው አባቷንና ግን እናት ነኝ ሀቡዬ ውስጤ በጣም ነው የሚርገበገበው። የፈለገችውን አላገኘች ታገኛለች እኮ ግን የኔ ሀሳብ ነው ይሄ። የሆነ የእናትነትሽ ሀሳብ የለም ውስጥሽ ርብትብት የሚለው በጣም ነው የሚያመው። በጣም ማለት ነው። ብትደግሚ እኮ እንዲህ አትንሰፈሰፊ የሚለኛል ሰው ማለት ነው ሀቡ። ስለበዙ እኮ አይደለም ልጅ ስለበዛ ስላነሳ አይደለም። ልጅ ነው። እናት ለልጅ ያላትን ጭንቀት ማንም አይኖረው። ስለዚህ ያለኝ አማራጭ አሁን እሱ ብረቱን ማስወጫ የሆነ ሰዓት ላይ ሄደ። አሁንም ቀጠሮ አለው፣ በየ6 ወሩ ይቀጠራል። እንግዲህ ወደ 3 አመት አለፈው እኮ በቃ ቆየ። ግን ለምን 4 ብረት ሰውነት ውስጥ ስላለ ሀቡዬ ብረት አለ። የሆነ ሰዓት ላይ ሄደ። እኔ ኢትዮጵያ እያለሁ 180 ሺህ ብር አሉ ታቡ። እኔ እጄ ላይ ምንም ብር የለኝም ነግሬሻለሁ። ወርቄን ሁሉ ሸጬ ጨርሻለሁ። ማውጫ እንግዲህ ብረቷን ለማውጫ 180 ሺህ ብር የጠየቁት መቼ ነው? ገና ከአመት በፊት። አሁን ደግሞ አስቢው ኑሮ የት ነው? ከኑሮ ጋር ነው የሚራመደው ማንኛውም ቦታ አይደል? ኑሮ በጣም እንትን ብሏል። ስለዚህ መሄድ የሚያሰብኩትም በዚህ ምክንያት ነው። ጠየቀው ሰውየውን ብረት እንዲህ ነው የሚወጣው ብለውኛል አለው። ከስንት ጊዜ በኋላ እንግዲህ ሲጠይቀው ብረቱ ከሚወጣልኝ ግን ለእጄ የሆነ ስራ ብሰራ ብጀምር ምናምን ብሎ ጠየቀው። እምቢ ማለት ጥሩ ነው አቡዬ። እኔ እኮ ልጄን ምን ላርጋት አለ የሆነ ሰዓት ላይ። እኔ ኢትዮጵያ እያለሁ ገና ሳልበር ልጄን ምን ላርጋት፣ እኔ የሆነ ቦታ ስራ ሲሄድ ወደ ላይ ካልወጣው ማንም አይቀጥረኝም፣ ስራም እያገኘሁ አይደለም፣ እንዴት ላርግ ብሎ ጠየቀው። አይን አውጥቶ ጠየቀው ማለት ነው። እና ብረት ማውጫው እንደዚህ ያክል ብር ብለውኛል፣ እኔ ሰርቼ ማውጣት እችላለሁ፣ የሆነ ነገር ብታረግልኝ ምናምን ሲለው ይሄው ስንት ጊዜው ልጅህ ወተት ያምራታል። 5000 ብር እንኳን ለልጁ ወተት እኮ ይሰጣል አይደል ሀቡዬ? ማርያም ምንም ነገር አላለውም። ስለዚህ በማርያም ከዚህ በኋላ ምንም ነገር እንዳትጠይቅ፣ እኔ ሆንኩትን ሆኜ ሰርቼ የሆነ ነገር ላይ እንደርሳለን። እና አንዳንዴ ስራ ይፈታል፣ አንዳንዴ ስራ ያገኛል ምናምን። ቢያገኝም የዛን ያክል አይደለም። ያው ሰራተኛ ቀጥሮ አሰርቶ ነው ከዛ ላይ ትንሽ ካገኘ ነውና እና ብረቱንም ለማስወጣት ወስኜ እዚሁ መጣው። ግን ሁሌ እንደከፋኝ ነው፣ ሁሌ እንዳለቀስኩ ነው። ለማንም አልተነፍስም፣ ለማንም አልናገርም እና ያማል በጣም